ድመጥቻ አሁን ያኔ ፎቶዋን ገልብጬ ስሳደብ ቆይቼ አሁን ግን ጥቁር አድርጌ መምጣት አቅቶኝ አይደለም። እውነቱን መስማት ስላለብህ ነው። ለፍተናል፣ ለማስታረቅ ለፍተናል፣ ብሎክ እስክንደረግ ለፍተናል። አሁን ለሌላ ሰው ነው ትምህርቱ፣ ለዲዚ አይደለም። ለፍተናል። እናታችሁ አሁን ላስረዳ የፈለግኩት ነገር አንደኛው ትልቁ የዴዚ እናት እናንተ እንደምታስቧት ክፉ ሴት ሆነ አይደለም። ሁላችሁም ቤት ዘረኝነት አለ። ሁላችሁም ቤት የራስን ፈላጊነት አለ። የኔም እናት የራሴን ዘር እንዳገባ ነው የምትፈልገው። አደባባይ ወጥቶ እናት የሚያሰድብ አይደለም። ፎቶ ተገልብጦ የሚያዘቀዝቅ አይደለም። ለፍታባታለች። ማንም ሳይኖር ለፍታባታለች። ብቸኛው መነጋገሪያ መንገዷ ዴዚ ናት። ያኔ ፎቶዋን ገልብጠ ስትሳደብ የነበርክ ሰው ዛሬ ለማዘን ፍላጎቱ እንዳይኖር አታስበው። ደንቆሮ ነህ አንተ። ደንቆሮ ማህይም ደንቆሮ ነህ። በሴት ላርግልሽ ደንቆሮ ነሽ። ዜድ የምትባይ የእናትየዋ ፎቶ ተዘግዝቆ ገብተሽ ገስት ላይ ስታሙጡም ውጪ ነበረ። ዛሬ ለማዘን እንዳትሞክር። የገዛ እናትሽን ጠይቂ። ባላ ገባ ነው እስቲ በያት። የራስሽን ዘር አምጪልኝ ነው የምትልሽ። እናቶች ራሳቸው የሚኖሩበት ላይፍ አለ፣ የሚያስቡት አለ ላይፍ። ያ አያሰድባቸውም። ሞክራ በመቶ አካውንት ሞክራ ባይዘው እያንዳንዱ ሪካርድ እኔ እሺ በእሷ አንግል ስላላሰባችሁት ነው። አሁን ለምሳሌ እንዲህ ሪካርድ ልካልኝ ነበር። ሪካርዱ ከከፈተልኝ ላሳያችሁ ካልጠፋ ማግኘት አልቻልኩ አይመጣልኝም እንጂ እንደዚህማ የምትሰድቧትን ስድብ ታይዋለች እናትየዋ። ስለማይመስላችሁ ነው እናንተ ፎቶዋን ዘግዝቃችሁ ስታወሩ ስትሰድቧት ይው ትልካለች። እሷ የኩዊን ሪካርድስ የምን አሉ ሪካርድስ የምናምን ሪካርድ እናትየዋ ጋር ይደርሳል። ታያለች። ልጇን በስልክ ኮንታክት ስለማታረግ በእኔ በኩል ኮንታክት ለማድረግ ትሞክራለች። በእኔ እህት በኩል፣ በዲቦራ በኩል፣ በሌላ በኩል በብዙ ሰው ትሞክራለች። ስትሞት አይደለም ቫሊዋ ሊገባችሁ የሚገባው የነበረው። ማን ነው የሚደውልኝ? ሄሎ ወይ አሎ ፀሐይ እንዴት ነህ? አለን እንዴት ነህ? እና ምን ልላችሁ ነው? አታሳዝኑ። መሆን አሁን ለዴዚ ነው ማሰብ ያለብን። አላስብም። ለምን አስባለሁ? የት አውቃታለሁ? ለዴዚ ነው ማሰብ ያለብን። ዴዚን ከኔ በላይ አታውቋትም። ዴዚ እዚህ መታ የማንም ቤተሰብ አግኝታ አታውቅም። የኔም ቤተሰብ አግኝታለች። ያው ፎቶ ከጀርባ እያያችሁ ነው። እኛ ቤት ነው አብራን የበላችሁ። ከዴዚ እናትየዋ ትበልጥብኛለች። እኔ እናትየዋ ናት ሰው ከዴዚ የት አውቃታለሁ? ዴዚን በጎዳና ተዳዳሪዎች እኮ ብሎክ እንድደረግ ያደረገችኝ እዛ ቤሩት ጎዳና ላይ ቲማቲም የሚሸጥ ሰውን ማታስቀምጥ ዜድ የምትባል የእነሱ ምክር ሰምታ እኮ ነው ዴዚ ብሎክ ያስደረገች። እናትሽ እናት ናት፣ ወርቅ ናት። አናግሪያት እናትሽን ስል አላናገርም ብላኛለች። እኔ ዴዚ ያኔ ራሱ ከአሞራው ጋር ሆና ከእናቷ ጋር ስትጣላ ረጅም ጽሑፍ ጽፌ ነበረ። አይዞሽ በርቺ ብዬ፣ እያለፍሽበት ያለው ነገር ከባድ ነው በርቺ ብዬ። ከእናቷ ጋር ተጣልታም ግን ተይ የሚጸጽትሽን ነገር አታርጊ ተይ ብዬ ነበረ ብሎክ እስከምደረግበት
የኔና የእሷን ላይቭ ሪካርዶች ማምጣት ትችላላችሁ። ጊፍት እንድታገኝ በዚህ በኩል ያለብህ ሀስል የምታደርገው ነገር ስለማቅ ደስ ብሎኝ እየተቀጣሁ በጭንቅላቴ እየቆምኩኝ ጊፍት ስታገኝ ደስ ብሎኝ፣ እኔ ከዴዚ ጋር ሆኜ ጊፍት አግኝቼ አላውቅም። ደስ ብሎኝ ነበረ እንድትጮት መፈለገው የነበረው ዴዚ፣ ደስ ብሎኝ። እዝራ የምትባል ደንቆሮ መጀመሪያ የዶላርና የአሜሪካ ምልክትን አውጣ ከስም። ምክንያቱም ኢትዮጵያ እዚህ እንጦሮጦስ ነው የምትኖረው። ደንቆሮ እየነገርኩ ነው። ያኔም ነበርኩኝ፣ ተሰድብ ያለው እያልኩ ነው፣ ብሎክ ተደርግ ያለው እያልኩ ነው። ለዛ ነው አይ ዶንት ኬር ምለው። አሁን ቀን ጠብቄ እያወራሁ አይደለም፣ ለሌላ ሰው ነው እየነገርኩኝ ያለሁት። ከቤተሰባችሁ ጋር ጥሩ ነገር ላይ የሌላችሁ ሰዎች፣ በተለይ ለሰው ብላችሁ ከቤተሰባችሁ ጋር የተጣላችሁ ሰዎች ተታረቁ። ከቤተሰቦቻችሁ ጋር ሳይረፍድ እንዳይረፍድባችሁ ተከታታይ ነገርኳችሁ እኮ። በወረስት አማርኛ ልንገራችሁ፣ 3 ቀን 4 ቀን ብትቀዝኑ ህመም ይዟችሁ ቢያስቀዝናችሁ ካልጋ መነሳት ቢያቅታችሁ አጠገባችሁ ያለ ሰው ቅዘናችሁን አይጠርግም። እናታችሁ ስትጠርግላችሁ ነበር። ስንት ዓመት አሳድጋለች። የእነሱንም ላይፍ እዩት። እኛ በምንኖርበት ዓለም እነሱ አያውቁትም፣ የኛን ዓለም አያውቁትም። ለዛ ነው ቅድም አስረዳኋችሁ በሚገባችሁ ቋንቋ። አንተ ተች ስልክ ይዘህ እናት ኮንጎ ስልክ የምትይዘው የአንተ ተች ስልክ መያዝ ግራ ነው የሚገባት። አታውቁም። እሷ ለእሷ ዓለሟ ያ ኮንጎ ስልክ ነው በቃ። ለእናተ ዓለሟ ጥሩ ሰው አግብተሃል ወይ፣ ምግብ ትሰራልሃለች ወይ፣ ሴትም ከሆንሽ ደግሞ ጥሩ ሰው ነው ወይ፣ ከኔ ዘርጋ ይመሳሰላል ወይ፣ ማን ነው የሚያውቀው? እንዲሁም የመጀመሪያ ጥያቄያቸው የየት ሀገር ልጅ ነው፣ ማን ያውቃል፣ የእነንትና የማን ሰፈር ልጅ ነው ነው የሚባለው። እናታችሁ እንደዚህ ነው የሚያስቡት እናቶቻችሁ። ለምን እኔ እንዳሰብኩት አላሰብ እንዴ? የለም እንደዚህ። ለዴዚም ቢሆን ተናገር ያለው አሁን አርግዛለች፣ ስትወልድ ይገባታል። ደፍራችሁ ቤተሰቦቻችሁን ደፍራችሁ ለደፋሪ አትስጡ። ለደፋሪ ሚንስ ለማይመለከታቸው ሰዎች አሳልፋችሁ አትስጡ። የዴዚ ባለ አሞራው ቢናገራት ምን ያን ያህልሽ ባልና ሚስት ናቸው። ከተሰደቡ የሱም ቪክቲም ስለሆነ የሱም እናቶች የሱም እህቶች ቪክቲም ስለሆኑ አሞራው ቢናገር ችግር የለውም። ዜድ ምን አባቷ አግብቷት ነው ስትሳደብ የነበረው? ከዜድ ጋር ተሰብስበው ሌሎች ሰዎች የእናትየውን ፎቶ ረግጠው ሲሳደቡ የነበረው ለምንድን ነው የሚደንቃችሁ? ቆይ እኔ እኮ የሚገርመኝ አንድ ነገር ልንገራችሁ። እኔ ዘረኛ አይደለሁም፣ ጌታ ምስክሬ ነው። ዘረኛ አይደለሁም። ዴዚ የዴዚ እናት ዴዚን አይ ትግሬ አታገቢም ማለቷ ለምንድን ነው የሚደንቃችሁ? እየተገዳደሉ አይደል እንዴ? አማራና ትግሬ መሀል ላይ ሰላም አለ እንዴ? ያለንበትን ዓለም ለምንድን ነው የማታስቡት? ሀገራችን ለምንድን ነው የማታስቡት? እንኳን መገባባት ቀርቶ እኮ በድንበር እኮ እየተጋደልን እኮ ነው። የእርስ በርስ ጦርነት ያለበት ሀገር ላይ እኮ ነው የምንኖረው። አንድ እናት ለልጇ ከኔ ዘር ውጭ አታገቢም ማለቷ ለምንድን ነው ይህን ያህል? የራሳችሁን እናት እስቲ ጠይቋት። የራሳችሁን እናት ምን ላግባ በራሳችሁ ላይፍ አጋጥሟችሁ አያውቅም? ቤተሰቦቻችሁ አጋጥሟችሁ አያውቅም? አጋጥሟችሁ አያውቅም ወይ? አያውቅም። ብሌን ገስት ግቢና ንገረኝ እስቲ አብራሪልኝ። ብሌን ወንድነህ ሴት ነህ? ግባና አብራራልኝ እስቲ። ቤተሰብ የራሱን ዘር አይፈልግም ወይ? ጊዜው እኮ ነው። ሰይጣን ስለሆን እኮ ነው። ተቀይረናል እኮ። ጄኔሬሽኑ በጣም ደንቆሮ ጄኔሬሽን ላይ ነን። ከሰውኛ ዘር የሚያስበልጥ ሀገር ላይ ነን። ለዛ እኮ ነው
የሁላችንም እናቶች እኮ ነው። ከዛስ በጊዜ ሂደት ምን ይቀየራል? እኔ አሞራውን በሆን ምን እንደማረግ ታውቃላችሁ? ይሄ ነገር አደባባይ ላይ አይወጣም። እንዲወጣም አልፈልግም። ምክንያቱም ዴዚን የምር የሚወዳ ከሆነ ልጅ ስትወልድ የልጅየዋ አያትም ነው አብረው የሚሰደቡት። ስለዚህ አደባባይ አይወጣም። በሴክስ ዝም ትሉና እናቶች የምታሳምኑት በምንድን ነው? በስራ ለዴዚ አሁን ጥሩ እንደሆንከው ስትንከባከባት፣ አብረዴት ስትወጡ ስታክፋት፣ ስታዝላት፣ ስታስወልዳት፣ እንዳልከው ፕሮሚስን ስታከብር፣ ስታገባት፣ ስትንከባከባት እናትየዋ ራሷ መታ ይቅርታ ትጠይቃለች። እኔ ለልጄ ቤስት ነገር ነበር ምመኘው። ዘረኛ መሆኔ በጣም ስህተት ነው ሶሪ ብላ ከልጇ እኩል ልትወድ ትችላለች። ምክንያቱም ለልጇ ደስታ ከሰጣት እንጂ የሁላችንም እናቶች እንደዛ ናቸው። የሁላችንም እናቶች በሚኖሩበት ዓለም ነው የሚኖሩ። በየቤታችን እኮ እናውቃለን። የሚወራው እኮ እነዛ እንትኖች እንዲያርገው እነዚህ እንትኖች እንዲያርገው አይደል እንደሚባለው። ጦርነት ላይ ነበርን ሰዎች እኮ ነን። የዛሬ 5 ዓመት 6 ዓመት 2012 ላይ እኮ አደገኛ ጦርነት ላይ ነበርን። ብዙ ሚሊዮኖችን ህይወት ቀጥፏል እኮ ጎሰኝነታችን፣ ዘረኝነታችን። ሚሊዮኖች በዘራቸው ምክንያት የሚፈናቀሉበት የሚገደሉበት ሀገር ነው ያለ ነው። አክሴፕት ነው የምናደርገው። የትኛውም ሰው እንደዚህ አይነት ሀሳብ ቢያቀርብ ያለበት ማህበረሰብ ነው። እኔ አንድ ከትግራይ አካባቢ የሆነች ልጅ ብጠብስ ከዛም ቤተሰቦቿ ልጄ እሱ መሆን ከትግራይ አካባቢ አይደለም፣ ቋንቋችንን አያውቅም፣ ንግግራችንን አያውቅም፣ ያሳለፍነውን ሰቆቃ አያውቅም፣ ሀዘን በደላችንን አያውቅም። ስለዚህ ከእሱ ጋር ቱኝ የእኛን አይነት ሰው አግቢ ቢሏት ለትንሽ ጊዜ ልናደድ እችላለሁ። ግን እውነታቸውን ነው። ቤተሰብ በሚገባው መልኩ ነው ረዳው፣ በሚገባው መልኩ በሚገባው ቢቻል ቤተሰቦቿን ሮንግ እንደሆኑ ማሳመን ነው። እና ምን ልላችሁ ነው፣ እኔ አሁን ከላይቭ ልውጣ በኋላ በደንብ እመለስላችኋለሁ። እና ሳይረፍድ ጀንበር ሳለች ሩጥ፣ እናት ሳለች አጊጥ ነው። እናታችሁን በምንም አትቀይሯት። የዘላለም ጸጸት ነው የሚሆንባችሁ። ካፈቀራችሁት ሰው ጋር ኑሩ፣ ደስ ይላል። ግን ያፈቀራችሁት ሰው እናታችሁን ዲስሪስፔክት ማያስደርግ ከሆነ፣ የእሱ ቤተሰቦች ዲስሪስፔክት ማያረጓት ከሆነ፣ እናንተም እናታችሁን ዲስሪስፔክት፣ በሰላም መለየት እኮ ያስፈልጋል። ሚዲያ ላይ መወጣት አያስፈልጉ። ገፍታ ራሱ እናታችሁ ከሆነች ሚዲያ ላይ የምትወጣው በቃ ልጅ አይደለሁም ማለት ይሻላል። አልመጣም ማለት ይሻላል። እንደዚህ አይነት ተሳትፎ ላይ አልሳተፍም ማለት ይሻላል። የምሬ ነው። አልመጣም ማለት ይሻላል። አልካፈልም እንዴ። እናታችሁማ ትብለጥ፣ ቢያንስ በእድሜ ትበልጣችኋለች። አሁን የኔ እናት መጣ መሆን እኮ እንዲህ በጣም ባለጌ ልጅ ነው፣ አስቀይሞኛል፣ እንዲያርጓል ምናምን ብትል መጀመሪያ በውስጥ እደውላለሁ። ታይ ይቅርብሽ እንደዚህ አይነት ነገር አይሆንም፣ ምድር ማወቅ አለበት ተብሎ እናቴ ወጣ መሆን በጣም ባለጌ ልጅ ነው ምናምን ብትል ወጥቼ ከእሷ ጋር አልመላለስም። ልክ ናት። እስቲ ለተወሰነ ጊዜ ልክ ትሁን እናት። ለተወሰነ ጊዜ ልክ ናት። በቃ ታውራ። አሁን ሀዘን ምናምን ለቅሶ እንዳላይ ዜድ ምናምን የምትባይ ጥቁር አረገ ለንጨጫም አውልቂው ጥቁሩ ስትሰድቢያት ነበር ፎቶን ዘግዘቀሽ። እንኳን ዜድ ዮኒ ማኛ ራሱ አዘንኩ ብለ ቪዲዮ እንዳትለቅ። ለምን 24,000 25,000 መሀል ሲሰጣጣጡ ሚዲያውን የሰጣቸው አንተ ነህ አስገብተ፣ አንዴ በእንግሊዘኛ አንዴ በአማርኛ። ሀቢባ የምትባል ሰው ይትዩ እንዳትመጡ። የዜድን ፊት የዜድን ለገቢ ነው የዜድን ፊት አልኩ፣ የዴዚን ፊት ለገቢ ነው የተጠቀማችሁት። በቃ ብራችሁን ሸቀላችኋል። በሰው ችግር ብራችሁን ሸቀላችኋል። በሰው ችግር
ምንም ቤትሽ ምንም አልተጎዳም ሀቢባ። ከልጆችሽ ጋር ፈታ ብለሽ ዘና ብለሽ እየኖርሽ ነው። ባልሽን አሳይተሽን አታቂም ሀቢባ። ባልሽ ምን ችግር ይኖርበት አሳይተሽን አታቂም። ሰው ግን ችግር ሲኖርበት ታመጫለሽ እዚህ። ከዛን አሁን አዛኝ እንዳትመስሉ ሰርታችኋል። ያን የሸቀላችሁት በቂ ነው። አሁን ደግሞ በሞተችው በአጥንቷ አትቀልዱ። እዚህ መታችሁ አዝኛለሁ ምናምን ብላችሁ ጥቁር አድርጋችሁ እንዳትሸቅሉበት። እናትየዋ ብቻዋን ስትሰቃይ አልነበራችሁ። ቴክስት እያላከች ልጄን አገናኙ ስትል ናፍቃኛለች ስትል አልነበራችሁ። ሰማችሁኛ? እንደዛ ነው ነገሩ። ኤኒዌይስ ለዴዚ ሼር አድርጉላት። ዛሬ ቪዲዮ ለቀቅ ያለው እኔ ተስማው። አማርኛ በደንብ መስማት ትችያለሽ ዴዚ፣ አውቃለሁ እኔ። አማርኛ ማውራት ነው ማትችው እንጂ ትሰሚያለሽ። ዛሬ ፖስትኩት ያኔ ስመክርሽ ከብሎክ አውጭኝና ስሚው እናትሽ እንዴት ስላንቺ ሁሌ ስታስብ እንደነበር። እሺ አመሰግናለሁ። እንደዛ አድርጉ። የምን ራሷን ማጥፋት ነው? አታጠፋም። ለምን እንደምታጠፋው ረግጣ የጣችበት ቤት አይደል እንዴ? አሁን ለምን እንደምታጠፋው ለመነን አይደል እንዴ? ብሎክ ተደርገን አይደል እንዴ? ራሷን እንድታጠፋ የምን ቪክቲም መጮት ነው? ለምን ራሷን ታጠፋለች እንዴ? ሰው ከገዳዩም ጋር እኮ ይታረቃል እኮ እንኳን ከእናት ጋር ከገዳዩ ጋር ቤተሰባችሁን ከገደለ ሰው ጋር ትታረቃላችሁ። ድምፅ ትሰማላችሁ፣ ታወራላችሁ። በአጭር አማርኛ ዴዚ ብዙ ዓለም ነበረሽ አንቺ። አሞራው ዓለምሽ ነው። ከነዚህ ድጋጊ ምጮት ዓለምሽ ነው። ወጥተሽ ስራ መስራት ዓለምሽ ነው። ገንዘብ ማግኘት ሲዲ የምትባለው ጊፍተርሽ ዓለም ብዙ ዓለም ያለች። እናትሽ ግን አንድ ነው ዓለሟ። አንቺ ነበርሽ ዓለሟ። ልዩነቱ እዚህ ጋር ነው። በቃ የቤተሰብና የልጅ ልዩነት እዚህ ጋር። ቤተሰቦቻችሁ ምንም ብታሟሉላቸው እናንተ ከሌላችሁበት ባዶ ነው ህይወታችሁ። የቤተሰቦች ህይወት የሁሉም። እኔ እንደውም ክሎዝ አይደለም ከቤተሰብ ጋር። አባቴን በልጅነቴ ነው የሞተው። ቤተሰብ ያላችሁ ሰዎች ግን በእናንተ ህይወት ነው የሚኖሩት ቤተሰቦቻችሁ። እናንተ ብዙ ባላችሁ ዓለማችሁ ነው፣ ልጃችሁ ዓለሞቻችሁ ናቸው። ቤታችሁ የምትሰሩት፣ ስልካችሁ፣ መጠጡ፣ ድራፍቱ፣ ቢራው፣ ጥብሱ የምትበሉት። ቤተሰብ ግን እናንተ ናችሁ ዓለሞቻችሁ። ዴዚ የተሸወድሽው እዚህ ጋር ነው። ዓለምሽን ሲሰድቡብሽ እንዴት ዝም ትያለሽ? አያውቋትማ እነሱ። የት አውቃት ነው እናትሽን? ስሟን ራሱ አያውቁም እኮ። አያውቋትም እኮ። የአባትሽ ስም የተሰየመው በእናትሽ አባት እንደሆነ ያውቃሉ? አያውቁም። ስሟን፣ መልኳን፣ አይኗን፣ ኬሬራውን፣ ህይወቷን የሰጠችሽ። ብትሳሳት ራሱ አደባባይ መውጣት የለባትም ነበር። ሙሉ የልጅነት ቪዲዮሽን ይህና ይገባሻል እናትሽ እንደደከመችብሽ። የደከመችውን ደግሞ እሷ የተሻለ ነው የምትለው መጠበቅ ከሁሉም እናቶች ያለ ነው። ነፃ ነኝ ምናምን የሚል ሰው ውሸት ነው። አባቴ ነፃ ነው፣ እናቴ ነፃ ናት፣ ኬር አያረጉም ማለት ነው። የትኛውም እናት የምትወድቂበትን ቦታ ማጣራት ስራዋ ነው። ታጣራለች። አይ እማዬ በዚህ በኩል አይሆንም፣ ይሄን ነው ፈልገው፣ እከሌን ወድጄዋለሁ። ልጁ በስራው ያሳምናል። አለቀ። እኔ በትክክል በግልጽ አውርቼሽ ዴዚ፣ የተሰባበረ አማርኛ የጻፈልኝ ሰው እያለ ወንድ ይሁን ሴት ይሁን አላውቅም፣ የሆነ ሰው ግን ጽፎልኛል። ያንቺ መልስ ነው ብሎ ያሰበው ነው። ከዛ ነው ብሎክ የተደረኩት። ምንድነው ቆይ ነገሩ መሆን አንዴ ነገረን። ዴዚና እናትየዋ ሳይታረቁ እናትየዋ አረፈች። አለቀ።
ይሄ ነው የዛሬው ጉዳይ። ሌሎቻችሁ እናቶቻችሁን አታስከፉ። ይመቻችሁ። መልካም ቀን ይሁንላችሁ። ዛሬ ግን የፖስተትኩትን ለዴዚ አድርሱልኝ። እሺ ላኩላት ለዴዚ። ሌሎቻችሁም ከቤተሰብ ጋር ጫፍ ላይ ደረሳችሁ ታረቁ። ቤተሰቦቻችሁ እናንተ ህይወት ውስጥ ኢንቮልቭ እንዳያደርጉ ማድረግ አንድ ነገር፣ የቤተሰብን ክብር ማሳጣትና ቤተሰብ ማዋራድ ደግሞ ሌላ ነገር። በምትኖሩት ኑሮ ቤተሰቦቻችሁ እንዲወስኑ አትፈልጉማ። በቃ ከቤተሰባችሁ ለይታችሁ መኖር፣ አደባባይ አውጥቶ ማሰጣጣት፣ ፎቶ ተዘግዝቆ መሰደብ። በዛ ላይ እናትሽን ታውቂያታለሽ ምን አይነት ሰው እንደሆነች፣ ብዙ አይነት እንትን እንዳላት ሀሳቧ ራሱ በግልጽ መናገር ማትችል። እንዴት ልበላችሁ፣ እናትየዋ ካሜራ እንዴት እንደምታፍር እንዲህ የምትል ሰው ናት። ካሜራ ሲመጣ እናትሽ እሷን ነው ሚዲያ ላይ ያወጣሻት ዴዚ። በጣም የምናደደው ነገር ማለት ነው አያቋትም፣ እነዚህ አያቋትም። እኔ እናትሽን ላስት ታይም ልቀርጻት ስሞክር እንዴት እንዳለች ቆይ ላሳያችሁ ጋይስ። አያችኋት እንዴት እንደተደበቀች? አይታይም። ቆይ ይሄን ኢፌክት ላጥፋው። ላጥፋውና ላሳያችሁ። እንዲህ ካሜራ አፍራ የምትደበቅ እናት ነው ያለች። እንኳን አደባባይ ወጥታ የምትሰጣ በእነዚህ በረት አፍ በዜድ አፍ የምትሰደብ አይደለችም። በረት ናት ዜድ። እኛን ትስደብን፣ እኛ ባለጌዎች ነን። እኔን ትስደብኝ፣ አሁን ስታየውም ወጥታ መሳደቡ አይቀርም። እኔ ባለጌ ነኝ፣ ትስደበኝ። እናትሽ ግን የምትሰደብ አይደለችም። ከነሱም ብሶ ደግሞ በውስጥ ስትመከሪ ብሎክ ያስደርጋሉ። ዛሬ ጥቁር ልብስ ለብሰው ካንቺ ጋር ኤኒዌይስ ስትወልጁ ይገባሻል። ልጅሽን እንዴት ልበላችሁ፣ እራሳችሁ የፈጠራችሁት ነገር አድጎ ኖ ሲላችሁ እናቶች እንደዛ ነው የሚታያቸው። እኛም እኮ ሁላችንም እኮ ለቤተሰባችን እኮ ኖ እንላለን። አንተ ልጅ አታጨስ፣ አንተ ልጅ አጠጣ ስትባሉ እኮ ምን አገባችሁ ብላችሁ ታጨሳላችሁ ምናምን። ልጃችሁ ግን እንደዛ የተናገራችሁ ጊዜ ነው የሚገባችሁ። የገዛ ልጃችሁ እምቢ ያላችሁትን ነገር እምቢ ሲላችሁ ይገባችኋል። ገብታችኋል? እኔ አትሳደብ ስባል እየተሳደብኩ ከሆነ ልጄ ነው ልጄ አትሳደብ ስለው ሲሳደብ ነው ስሜቱ የሚገባኝ። ገብታችኋል? እዚህ መጥቶ ድራማ አትስሩ። ማስመሰል አምሲክ ምናምን ነው። መታመም የነበረብሽ እናትሽ እንደዚህ አይነት ሲቹዌሽን ላይ ስገባ ነው። ቆይ የትኛው ምን መሰል እናትሽ እንዲህ ማሰብ ታሳስረኛለች ብላ ማሰብ ስትጀምር መቼም በባዶ ሜዳ ታሳስረኛለች አትልም። ያልሻት ነገር ስላለ ነው። ወይ በጣም ደጋግማ ደውላብሽ ለፖሊስ አመለክታለሁ ምናምን ብለሽ ይሆናል። ይሄ መሆን እንዴት እንግዲህ ቴንክ ዩ ሶ ማች ልልነው ልክል የፈለግኩት ለነገሩ አንተም ቼክ አላረከኝም። አሁን እንዴት ነሽ እንኳን አላልክም። ምንም ችግር የለም። ብቻ ምንም ቢሆን የሞከርክልኝ ነገር ስላለ ሰው ለውለታ ቆጥሬ እና ያው ቤታቸውን በልተናል ምናምን ያው ፋሚሊ ነን እና ምንም የምናደርገው ነገር የለም። ወደፊት ህይወቷን ማዳናመች ወይ በቃ ያው ዴዚ ሄዳለች። እንግዲህ በቃ ምንም የምናደርገው ነገር የለም። ወደፊት ህይወቷን ማየት ነው። ሁሉ ይሻረጉላክ እና በቃ እኛ ደህና ነን እና እናትሽ እንደዚህ ተስፋ የቆረጠሽ ጊዜ ነው አምሲክ ማለት ያለብሽ። አሁን ብላክ አድርገኛለች ግን እንደዚህ ስትል የገዛ እናትሽ እንደዚህ ስትል ያኔ ነው ታምም ያለው ማለት የነበረብሽ። እኔን ብላክ አድርገኛለች ግን በዚህ ዴዚ ተምራት 2 ቁጥር በሚለው ጻፍላት ነው ታንቧለች። ያኛውንማ እሱ እኮ ነው ኮንትሮል የሚያደርገው ድሊት እያደረገ ብላክ እያደረገ ነው። ሁሉም ጓደኞች አሉ ግን ኢትዮጵያ ሊሄድ ጓደኞች አሉ
ምናምን እያለች ነው። አንቺ መሲ የምትባይ ሴትዮ፣ መሲ ጂጂ የምትባይ ደንቆሮ ልጅ ናት የምትዩ። የወር አበባ ካየሽ በኋላ ልጅነት የለም። ልጅማ አይደለችም። ልጅ እንዳልሆነች እኮ አርግዛ አሳየችሽ እኮ። ልጅ እንዳልሆነች ደርሻለሁ ብላ እኮ አርግዛ አሳይተሻለች እኮ። እዚህ ጋር የተባለው ነገር እኮ መብት ነው። ከፈለገችው ማግባት መውለድ መብት ነው። ግን እና በእናታችሁ ውሳኔ የማትስማሙ ከሆነ ኖ ብላችሁ ውጡ፣ ከቤት ውጡ። ችግር የለውም እኮ ከምትፈልጉ ሰው ጋር ኑሩ። እናታችሁ ግን እንደዚህ አይነት ስሜት እንዲሰማት ማድረግ የለባችሁም። ውሳኔ ላይ አትግቢ። በግልጽ እኮ ማውራት ይቻላል። ማም ምናምን እንድትላት ፈልጌ ነው እና ጻፍላት ፕሊዝ። በቃ ዝም ብለህ በዚህ በእንትና ዳይሬክት ሜሴጅ አርጋት፣ ይህም አርጋት እና በቃ የእናቷን ድምፅ እያሰማዎች ነው። እዚህ ጋር እንደንቆሮ ማን ነው ስማ። አሁን ሚዩት ያደርጋችኋት። እሺ ኤኒዌይስ ልወጣ ነው ከላይ። ይመቻችሁ። እንዳልኳችሁ የዛሬውን ፖስት ሄዳችሁ ለዴዚ ላኩላት። ይመቻችሁ። እናቶቻችሁን ቤተሰቦቻችሁን አታስከፉ። ማንም ሰው ሳይኖር እነሱ ነበሩ። ውሳኔያቸውን አለማክበር ሌላ ነገር ነው። ውሳኔያቸውን እሺ፣ በእነሱ ውሳኔ አትሂዱ፣ ግን በአደባባይ አታስጧቸው። በአደባባይ አትዝጓቸው፣ ፊት አተንሷቸው። ሰምታችኋላ? አመሰግናለሁ። ቻው በሉ። ሄዳችሁ ዛሬ ለቀኩላችሁ ለትውስጥ ይሆናችኋል። ሄዳችሁ እዩት። ለዴዚ ላኩላት። ብሎክ አድርገሽኛል። ለዜድ ላኩላት። ወይ ዜድ ስለምታደርስላት አካውንትሽ የምትቆጣጠረው እሷ አይደለች ወይ? ደግሞ ሰው በምትነግረው ልክ ጊፍቱም ጌሙም ሲጠፋ ምን እንደምታረግ ታያላችሁ።